ማይክሮሶፍት አክሰስ ወይም ዳታቤዝ ሰፋ ያለ ትምህርት ነው። ከዚህ በፊት ረጃጅም ቪዲዮዎችን ሰርቼላችኋለሁ። በዛሬ ቪዲዮ ደግሞ በ16 ደቂቃ ውስጥ መሰረታዊ የሚባሉ ነገሮችን እንመለከታለን ማለት ነው። ከዚህ በተጨማሪም እዚህ ጋር የምታዩትን ከዜሮ ጀምረን አብረን ክሬት እናደርጋለን ማለት ነው። ቴብሎች አሉት፣ ኳየሪ ያለው፣ ፎርም አለው፣ እንደዚሁም ደግሞ የተሟሉ ሪፖርቶች አሉት። ስለዚህ ይህንን አብረን እንሰራለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ማይክሮሶፍት አክሰስን ከመክፈት ይሆናል ማለት ነው። እዚህ ጋር ነው እንደምታዩት ከፍተዋለሁ። ከዛ በቀጥታ ወደዚህ ያመጣችኋል። በመቀጠል ብላንክ ዳታቤዝ ብላችሁ አዲስ ዳታቤዝ ክሬት ታደርጋላችሁ። እዚህ ጋር ለዳታቤዙ ስም ስጡ ይላችኋል፣ ወይም በዲፎልት ዳታቤዝ ዋን ብሉታል። ደስ ያላችሁን ስም እናንተ ትሰጣላችሁ። ለምሳሌ ስቱደንት ማኔጅመንት ሲስተም ዳታቤዝ የሚል ስም ሰጥቼዋለሁ። ከዛ እዚህ ጋር መጥቼ ክሬት ላለው አዲስ ዳታቤዝ ከዛ ክሬት ይሆናል። ከላይም ስቱደንት ማኔጅመንት ሲስተም ዳታቤዝ ዋን ይላል። ከዛ ወደዚህ ነው የሚያመጣችሁ። እዚህ ጋር ቴብል በዲፎልት አንድ ቴብል እሱ ያመጣላችኋል። እዚህ ላይ ዳታችሁን ትሞላላችሁ። እዚህ ጋር ያሉትን ነገሮች እየሰራን እየተመለከትናቸው እንሄዳለን። አሁን ቴብላችን ላይ እንመዘግባለን ማለት ነው። መጀመሪያ በዲፎልት እዚህ ጋር አይዲ ብሏል። እዚህ ጋር ደግሞ አዲስ ክሊክ እያደረጋችሁ ወይም ታብ እየነካችሁ ትመዘግባላችሁ ማለት ነው። ፎርማቱን ታስቀምጡለታላችሁ። ጽሁፍ ነገር ከሆነ የምጽፉት ወይም ቴክስት እዚህ ጋር ሾርት ቴክስት የሚለውን መምረጥ ይቻላል። ቁጥር ከሆነ ነምበር፣ ረጃጅም ቁጥሮችን የምጽፉ ከሆነ ላርጅ ነምበር እያላችሁ፣ ቀን ከሆነ ዴት ትመርጣላችሁ። አሁን ስም ልጽፍ ስለሆነ ሾርት ቴክስት የሚለውን እመርጣለሁ። ፊልድ ዋን ይላል እንደምታዩት፣ ልክ ኤክሴል ላይ ኮለመን እንደምንለው ማይክሮሶፍት አክሰስ ላይ ደግሞ ፊልድ ነው የሚባለው። ስለዚህ ፈርስት ኔም እንበል እዚህ ጋር ለምሳሌ፣ ወይም የመጀመሪያ ስማቸውን የምጽፍበት ቦታ ነው ፈርስት ኔም። ወደዚህ እመጣለሁ፣ ክሊክ ሾርት ቴክስት ልበለውና ይሄን ደግሞ ላስት ኔም ለምሳሌ፣ ጾታቸውን እዚህ ጋር አስገባለሁ። ይህንንም ሾርት ቴክስት ልበለው። ስለዚህ ጾታ ወይም ጄንደር፣ እድሜ እዚህ ጋር እድሜ ደግሞ ቁጥር ነው። ስለዚህ ቁጥር ነው የምነካው። ኤጅ እለዋለሁ። የተመዘገቡበት ቀን ከሆነ ደግሞ እዚህ ጋር ለምሳሌ ቀን ስለሆነ ዴት ኢንድ ታይም ወይም ቀን ብቻ መምረጥ ይቻላል። ፊልድ ኔሙ ግን እንሰጠዋለን ማለት ነው። ዴት ልበለው ወይም የምዝገባ ቀን። አሁን ጨርሻለሁ። እነዚህ ላይ ነው የምሞላው ማለት ነው። እዚህ ጋር አሁን መሙላት ጀምራለሁ። ለምሳሌ የመጀመሪያው ሰው አበበ፣ ክሊክ እዚህ ጋር ልክ እንደ ኤክሴል ነው የምትሞሉት። ከበደ፣ ጾታ ወንድ ከሆነ ሜል። እዚህ ጋር አማራጭ ድሮፕ ዳውን ሊስት እንዲያመጣላችሁ ማድረግ ይቻላል፣ ሜል እና ፊሜል ለመምረጥ። እድሜው ለምሳሌ 20 ከሆነ 20 ብዬ እሞላለሁ። ቀን እዚህ ጋር ስትመጡ ቀን ብለን ስለሞላን ካላንደር ነው የሚመጣላችሁ። እዚህ ጋር እያያችሁ መሙላት ይቻላል። የዛሬውን ቀን ከፈለጋችሁ ቱዴይ ብትሉት የዛሬው ቀን ወዲያው ይሞላላችሁ። አንድ ብሏል አይዲው። እዚህ ጋር ብንቀጥል 2 3 እያለ ይቀጥላል። ሌሎቹን አሁን ልሙላቸው በተመሳሳይ መንገድ። ለምሳሌ ሁለተኛዋ ሀና ከሆነች ሀና ብዬ ጽፋለሁ። ታብ እየነካችሁ ወደ ጎን መሄድ ይቻላል። ለሳምፕል አሁን የነዚህን ሰዎች መረጃ መዝግብ ያለው። መሀል ላይ ግን ኤዲት የምታደርጉት ነገር ካለ ለምሳሌ አይዲ ይላል እዚህ ጋር። ነገር ግን ከስተመር አይዲ ወይም ደግሞ ስቱደንት አይዲ እንዲል ከፈለኩ ላው ላይ 2 ጊዜ ክሊክ ማድረግ ለመቀየር ዝግጁ ይሆናል ማለት ነው። ስለዚህ ጽፍበታለሁ። ስቱደንት አይዲ ልበለው። በየመሃሉ ደግሞ የምታስገቡትም ካለ እዚህ ጋር መታችሁ ራይት ክሊክ ስትነኩ ኢንሰርት ማድረጊያ ይመጣላችኋል ማለት ነው። ኢንሰርት ፊልድ ብትሉ ያስገባል። ካልፈለጋችሁትና ዲሌት ማድረግ ከፈለጋችሁ ደግሞ ራይት ክሊክ ነክታችሁ ዲሌት ማለት ይቻላል ማለት ነው። ስለዚህ መመዝገብ ትችላላችሁ በቀላሉ። በተመሳሳይ ደግሞ ቴብል የሚለውንም ስሙን መቀየር ይቻላል ማለት ነው። እሱን ለማድረግ ከስር ትመጡና እዚህ ጋር ለምሳሌ ቪውን ብትቀይሩት ዲዛይን ቪው ላይ ብታደርጉት ሴቭ አድርጉት ይላችኋል። ለምሳሌ ዩቲኤም ብነካው መጀመሪያ ሴቭ አድርገው ይለኛል። ስሙን ከዛ ሰጠዋለሁ። ስለዚህ ስቱደንት ወይም ስቱደንት ስልበለው ኦኬ ላለው። የመዘገብነውን ስቱደንት አይዲ አውቶ ነምበር ወይም አውቶማቲካሊ ነምበር ነው። ከዛ ፈርስት ኔም እያለ ይቀጥላል። መቀየር ከፈለጋችሁ እዚህም እየመጣችሁ መቀየር ይቻላል ማለት ነው። አንድ ጊዜ እዛ ስለመዘገባችሁ ይቀራል ማለት አይደለም። መልሳችሁ ደግሞ እዚህ ጋር መታችሁ ዳታ ሽት ቪው የሚለውን ነክታችሁ ወደ ዳታ ሽት መመለስ ይቻላል። መልሳችሁ ወደ ዲዛይን እንደዚህ እያቀያየራችሁ መጠቀም ትችላላችሁ። ከስር መምጣት ካልፈለጋችሁም እዚህ ጋር ቪው የሚል አለ፣ እዚህ ጋር መቀየር ይቻላል። እንደዚህ እየነካችሁ በተመቻችሁ መመልከት ይቻላል። አሁን ደግሞ ሌላ ቴብል እናስገባለን ማለት ነው። ይሄ የተማሪዎቹ ስም ዝርዝር ወይም መረጃ ነው። አሁን ደግሞ ውጤታቸውን የምንገልጽበት ሌላ ቴብል እናዘጋጃለን። ስለዚህ ከላይ ክሬት እዚህ ጋር መታችሁ ቴብል ስለምንፈልግ ቴብል እንደምታዩት ሁለተኛ ቴብል፣ ሌላኛው ስቱደንት ይላል፣ ይሄ ደግሞ ቴብል ዋን ይላል ማለት ነው። ከዛ እዚህ ጋር አሁንም አይዲ የሚለውን እንቀይረውና ይሄኛውን ሪዛልት አይዲ እንበለው። ለምሳሌ ሪዛልት አይዲ ብየዋለሁ። እዚህ ጋር ደግሞ የተማሪዎቹን አይዲ ነው የምናስገባበት። ስለዚህ እዚህ ጋር ምንጣና ሾርት ቴክስት ስቱደንት አይዲ እንልበታለን። ነገር ግን ቴክስት ሳይሆን ነምበር ነው መሆን ያለበት።
ስለዚህ ነምበር እናደርገዋለን። ነምበር ለማድረግ እዚህ ጋር ቪው ጋር እንመለስና ዲዛይን የሚለው ጋር እንምጣ። ስም ግን እንስጠው፣ ሪዛልት ልበለው ለምሳሌ። ኦኬ ላለው አሁን ስቱደንት አይዲ ቴክስት ነበር ያደረኩት፣ ነገር ግን ነምበር ነው መሆን ያለበት ወይም ቁጥር ነምበር እለዋለሁ። ከዛ እዚህ ጋር ቪውን እቀይራለሁ ማለት ነው። ወደ ዳታ ሽት ቪው እንመለሳለን። እዚህ ጋር ደግሞ ኮርስ የሚወስዱትን ኮርስ ላስገባ ነው። ስለዚህ ኮርስ እዚህ ጋር ውጤታቸውን ላስገባ ነው። ስኮርም ግን ነምበር ነው፣ ነምበር እናድርገዋለን። እዚህ ጋር ደግሞ ግሬድ ኤቢ ስለምን ቴክስት ልንለው እንችላለን። ቼክ እናደርገው እንመለስና ወደ ዲዛይናችን ስኮር እዚህ ጋር ቴክስት ሳይሆን ቁጥር ነው 90 50 እያልኩ ስለምንብላ፣ ስለዚህ ነምበር ግሬድ ልክ ነው። አሁን እንመለሳለን ተመልሰን ወደ ዳታ ሽታችን የስ እንለዋለን። ከስር ሴቭ እናያደርገው። ከዛ ይሄንን እንሞላለን ማለት ነው። አይዲያቸው ለምሳሌ ቅድሙ እንደምንሞላው እዚህ ጋር የነበረውን ቼክ ማድረግ ትችላላችሁ እየተመለሳችሁ። ይሄን ብንነካው አይዲ ስቱደንት አይዲ 1 2 3 እያለ ነው የሚቀጥለው። ስለዚህ እዚህ ጋርም አንድ አይነት አይዲ ነው መሆን ያለበት ማለት ነው። አይዲ አንድ ነው የስቱደንት አይዲ። ኮርስ ለምሳሌ አንድ ተማሪ ዳታቤዝ እየወሰደ ከሆነ ዳታቤዝ። ስኮር ደግሞ እዚህ ጋር ለምሳሌ 90 ቢያመጣ እዚህ ጋር ኤ ያገኛል ማለት ነው። ይሄንን በካልኩሌሽን መስራት ይቻላል። ሁለት አሁን ደግሞ እዚህ ጋር እንቀጥላለን ማለት ነው። እንደዚህ እያደረኩ ነው። ሌሎቹንም ጽፋቸዋለሁ። ኮርስ ለምሳሌ ኤክሴል ኮርስ ኤክሴል 82 ቢ። ካልኩሌሽን የምትፈልጉ ከሆነ ከዚህም በፊት ቪዲዮ ሰርቼበታለሁ። እዚህ ጋር ነክታችሁ ካልኩሌት ፊልድ ብትሉት እንደምታዩት የተለያዩ ካልኩሌት ማድረጊያዎች አሉላችሁ። አሁን በእነዚህ መካከል ሪሌሽን እንፈጥራለን ማለት ነው። ምክንያቱም ዳታቤዝ ሪሌሽናል ዳታቤዝ ፕሮግራም ስለሆነ ማለት ነው። ስለዚህ ስቱደንት ላይ ክሊክ ላድርግና እዚህ ጋር ዳታቤዝ ቱልስ የሚለውን ትነካላችሁ። በመቀጠል ሪሌሽን የሚላልላችሁ ይሄኛውን ነው የምትነቁት። ወደዚህ ያመጣችኋል ማለት ነው። ሁለቱም አንድ ሪዛልት፣ ሁለት ደግሞ ስቱደንት ቴብሎቹ መጡ። ጎትታችሁ በየተራ ወይም አንድ ላይ ማምጣት ይቻላል። ሳይዛቸውን እንደዚህ ሰፋና ጠበብ ማድረግ ይቻላል። ለምሳሌ ክሊክ አድርጌበት እዚህ ጋር ጫፉን ይዤ እንዲጎተት ልክ ይሆናል። ይሄኛውንም እንደዚህ ማድረግ ይቻላል፣ ማንቀሳቀስ ይቻላል ማለት ነው። ከዛ በኋላ ሁለቱም ጋር ያሉ የጋራቸውን ታገናኛላችሁ። አሁን እቺ ምልክት የኪ ምልክት ያለባት ወይም ፕራይመሪ ኪ ነች። ስለዚህ አሁን ስቱደንት አይዲ ሁለቱም ጋር አለን ማለት ነው፣ ሪዛልትም ጋር ስቱደንትም ጋር። ስለዚህ ስቱደንት አይዲን እመርጣለሁ ወይም ክሊክ አደርግበታለሁ ወይም ጎትቼ ወስደዋለሁ። ጎትተን ከዚህኛው ስቱደንት አይዲ ጋር እናገናኘዋለን። ስቱደንት አይዲ ከስቱደንት አይዲ ጋር ሊገናኝ ነው እያለኝ ነው። ስለዚህ እዚህ ጋር ክሬት እለዋለሁ ማለት ነው። አሁን በሁለቱ መካከል ሪሌሽን ፈጠርን ማለት ነው። ከዛ በኋላ ክሎዝ ብለን ነው እንወጣለን። ክሎዝ ስትሉ ሴቭ አድርጉ ይላችኋል፣ ወይም ደግሞ የስና ነው ይላችኋል። የስ ትላላችሁ። አሁን ሪሌሽን ፈጥረናል ማለት ነው በሁለቱ መካከል። ከዛ ደግሞ ፎርም ነው የምናዘጋጀው። ፎርም ለማዘጋጀትም ከላይ ክሬት የሚል አለላችሁ። በመቀጠል እዚህ ጋር ፎርም ይላል። ብዙ አማራጮች አሉ። ይሄኛውን እንጠቀማለን አሁን ፎርም የሚለውን። ከዛ ወደዚህ ያመጣችኋል ስቱደንት አይዲ። ከዛ እንደዚህ እያለ ይቀጥላል። ተመልከቱ አሁን ስቱደንት አይዲ አንድ አበበ ከበደ እያለ ይቀጥላል ከናባቱ። እዚህ ጋር የሚወስደው ኮርስ ዳታቤዝ ነው። ስኮር ያመጣው 90 ነው። ግሬዱ ኤ ነው እያለ እየነገረኝ ነው። ከዛ ከስር ተመልከቱት 1 of 6 ይላል። 6 መረጃዎች ነው ያሉ። እንደዚህ ወደ ጎን እያደረጋችሁ ስታዩ ሙሉ መረጃቸው ይመጣል። ስቱደንት አይዲ፣ ስም ዝርዝር፣ ሁለቱን ስላገናኘናቸው ሙሉ መረጃ እያገኘን ነው ማለት ነው። የመጨረሻውን ማየት ከፈለጋችሁ እዚህ ጋር ላስት ይላል። ይሄን ነክታችሁ የመጨረሻውን መመልከት ይቻላል። መጀመሪያውን ደግሞ ማየት ከፈለጋችሁ ወደዚህ መምጣት ይቻላል። ፈርስት ሪከርድ ማየት ትችላላችሁ ማለት ነው። ሰርች ማድረግም ደግሞ ይቻላል። እዚህ ጋር መታችሁ ለምሳሌ አበበ ብላችሁ ሰርች ብታደርጉ እንደምታዩት ያበበ ይመጣል። አጥፍታችሁ ደግሞ ለምሳሌ ሌላ ሰው ሰላም ብለናው ሰርች ብናደርግ የሰላም መረጃ ሙሉ ይመጣልናል ማለት ነው። ከዛ ደግሞ አዲስ ሪከርድ መመዝገብ ከፈለጋችሁ እዚህ ጋር ኒው ሪከርድ ይላል። ይሄን ብትነኩ መመዝገብ ትችላላችሁ ማለት ነው። ሪዛልት አይዲ ከዛ ኮርስ የመሳሰለውን እንደ አዲስ መመዝገብ ይቻላል። ከዛ ይሄንን ኤክስ ስትሉት ሴቭ ያደርግላችኋል። እዚህ ጋር ልምጣና ለምሳሌ ኤክስ ልበለው። የስ ስትሉ አዲስ ፎርም ክሬት ይሆናል ማለት ነው። ይሄን ለምሳሌ ፎርም ብለን ሴቭ እናድርገው። ፎርም በካፒታል እንትን ላድርገውና ኦኬ ላለው ፎርም ተብሎ እዚህ ጋር እንደምታዩት ይመዘገባል። ሌላ ጊዜውን ፎርሙን ማግኘት ስፈልግ እዚህ ጋር መጥቼ ክሊክ አደርጋለሁ። ፎርሙን በቀላሉ ማግኘት ይቻላል ማለት ነው። ኳየሪም ማዘጋጀት ይቻላል። ይሄም የማይክሮሶፍት አክሴል ትልቅ አቅሙ ነው ማለት ነው። ስለዚህ እዚህ ጋር ትመጡና ክሬት፣ ከዛ እዚህ ጋር ብዙ ዝርዝሮች አሉ። ኳየሪ ጋር ትመጣላችሁ። ኳየሪ ዲዛይን የሚለውን እዚህ ላይ ክሊክ ታደርጉበታላችሁ። ከዛ ወደዚህ ያመጣችኋል። እንደምታዩት ሁለቱ ቴብሎቻችን አሉ። ሁለቱንም ጎትተን ወደዚህ እናመጣለን። እንደዚህ ያመጣናቸው እንደምታዩት ቅድም ኮኔክት ያደረግነው ነገር ወይም ሪሌሽናቸው እንደተፈጠረ ነው። ከዛ በኋላ ማየት የምትፈልጉትን ትመርጣላችሁ። ለምሳሌ ፈርስት ኔም ማየት ፈልጌ ያለው ክሊክ ፈርስት ኔምን ጎትቼ እዚህ ጋር መጣሁት።
ከዛ ደግሞ ግሬዳቸውን ነው ለምሳሌ ማየት የፈለጉት ግሬድ እዚህ ጋር ባመጣው እንደዚህ። ስለዚህ አሁን ምን እናምናለን ማለት ነው? ስማቸው አለ ግሬዳቸው አለ ማለት ነው። ይሁት ይህ ምልክት አሁን እዚህ ጋር ማጥፋት ማብራት ይቻላል። ከዛ ለማየት ከፈለኩኝ እዚህ ጋር ከስር እንመጣና ይሄን ይሁት ዳታ ሽት ቪው የሚለውን ብንነካው ስማቸውና ግሬዳቸው ይመጣል። እዚህ ጋር መመለስ ከፈለግን ደግሞ ይሄኛውን እንነካለን ይመልሰናል። ለምሳሌ ደግሞ ይሄን ላጥፋውና ቦታም ግን ልንቀያየረው እንችላለን። ለምሳሌ እነዚህን ዲሌት ብዬ ላጥፋቸው። ክሊክ እያደረጋችሁ ዲሌት ብትሏቸው ይጠፋሉ። መጀመሪያ የተማሪዎቹ ዝርዝር ይቅደም እዚህ ጋር። ከዛ ሪዛልታቸው ደግሞ እዚህ ጋር ይምጣ። አሁን ስቱደንት አይዲ ላይ ክሊክ ብናደርግበት እና መርጠን እዚህ ጋር ፊልድ ጋር እናስቀምጠዋለን። ኮርስ የሚወስዱትን ኮርስ ማየት ከፈለኩኝ እዚህ ጋር አስቀምጠዋለሁ። ሌላም መጨመር ይቻላል ማለት ነው። ውጤት ወይም ስኮር ስንት አመጡ እዚህ ጋር አመጣዋለሁ አስቀምጠዋለሁ። ከዛ እዚህ ጋር መተን አሁንም ዳታ ሽት ቪው የሚለውን እንነካለን። ስቱደንት አይዲ አለ፣ ኮርስ አለ፣ ያመጡት ውጤት አለ ማለት ነው። እዚህ ጋር መታችሁ መመለስ ይቻላል ማለት ነው። አሁን እዚህ ጋር ልብ የምትሉት ምንድን ነው? ለምሳሌ እዚህ ጋር 6 ሰው ነው የመዘገብኩት። ሪዛልት ግን የተቀመጠው የ4 ሰው ብቻ ስለሆነ ነው። ይህን እናንተ ትክክለኛ ዳታ ስለምትሞሉ ሙሉ እኩል በኩል ማድረግ ይኖርባቸዋል ማለት ነው። እንደዚህ ከወጣባችሁ ደግሞ ለምሳሌ ክሊክ ስናደርግ አሁን ኳየሪው ጠፍቶብናል። ከላይ እዩት፣ ሪዛልት እዚህ ጋር አለ፣ ፎርም እዚህ ጋር አለ፣ ኳየሪ ደግሞ እዚህ ጋር አለ ማለት ነው። ኳየሪውን አሁን ለመዝጋት ደግሞ ብንሞክር እዚህ ጋር መተን እንደዚህ ብናደርገው የስ ትላላችሁ። አሁንም ሴቭ ያደርጋል። እዚህ ጋር ኳየሪ የሚል ይጨምርላችኋል። መጀመሪያ ስም መስጠት ትችላላችሁ። ኳየሪ ዋን ብላችሁም ባለበት ማስቀመጥ ይቻላል። ስለዚህ ቴብል አለን፣ ኳየሪ አለን፣ ፎርም አለን ማለት ነው። ሌላው ግን ኳየሪ ጋር ደግሞ ክራይቴሪያም መመልከት ትችላላችሁ። ለምሳሌ ሌላ ኳየሪ እንፍጠር። ክሬት ኳየሪ ዲዛይን አዲስ ነው አሁን ደግሞ የፈለኩት ኳየሪ ቱ ይላል እዚህ ጋር ስሙ። ከዛ ስቱደንት ላስገባ፣ ሪዛልት ደግሞ ላስገባ። ፈርስት ኔማቸው ይግባ እዚህ ጋር። ከዛ ደግሞ ስኮራቸውን እዚህ ጋር ላስገባው። ጀንደር ደግሞ ወይም ጾታ እዚህ ጋር ላስገባ። ስለዚህ ክራይቴሪያ ይላል። በዚህ አቅጣጫ እንመጣና ተመልከቱት። እዚህ ጋር ጀንደር የሚለው ጋር መጣና የምፈልገው እኩል ይሆናል ሜል ነው ወይም የወንዶቹን ብቻ ነው የምፈልገው አልኩት። ሜል ብዬ ጻፍኩለት። ቼክ እናድርገው። አሁን እዚህ ጋር እንምጣና ስኮር እንደምታዩት አበበ 90 ነው፣ ሳሙኤል ደግሞ 88 ነው። ሜል ነው እያሳየን ያለው። ተመልሰን ደግሞ እዚህ ጋር እንምጣና ወደ ዲዛይን ልመልሳችሁ። ፊሜል ነው የምፈልገው ካልኩት ደግሞ ይህንን አጠፋና ፊሜል። ከዛ በኋላ ወደዚህ እንምጣ። ይሁት ፊሜል ነው እየመጣ ያለው። ምንም ካላደረጋችሁት ደግሞ የወንዶቹም የሴቶቹም ይመጣል። ክራይቴሪያ ምንም ካላስገባችሁለት እዚህ ጋር እንደምታዩት የሰላም ውጤት 0 ነው፣ ምንም አልተሞላም እያለኝ ነው። ስለዚህ እንዲያደርጋችሁ በቀላሉ መመልከት ትችላላችሁ። ይሄኛውንም የምፈልገው ከሆነ ከዛ እዚህ ጋር መጥቼ ኤክስ ስለው ሴቭ አድርግ ይለኛል። ካልፈለኩት ግን ኖለዋለሁ። አንድ ኳየሪ ብቻ ነው አሁን ያለኝ። ከዛ ደግሞ ለምሳሌ ሪፖርት ማቅረብ ከፈለጋችሁ እዚህ ጋር ኳየሪ የሚለውን ልንካውና ይሄንን ሪፖርት ላደርገው ፈልጌያለሁ ለምሳሌ። ከዛ ከላይ ትመጣላችሁ እዚህ ጋር ክሬት ሪፖርት እዚህ ጋር አለላችሁ። ይሄኛውን ትነካላችሁ። የመጀመሪያውን ሪፖርቱ ተዘጋጀ። ቀን እንደምታዩት አስቀመጠ። ሰዓቱን የመሳሰለውን ሰዓቱን እዚህ ጋር ሚዩት ራሱ ነው እንዲያስቀመጠው። ቀን የመሳሰለውን አስቀመጠ። ኳየሪ ዋን ነው መላክ የፈለግነው። ኤዲት ማድረግ ትችላላችሁ ከፈለጋችሁ። አንድ ፔጅ ነው እንደምታዩት። ከዛ ይሄንን ሪፖርት ማድረግ ይቻላል ማለት ነው። ምልክቱንም ሚዩት እዚህ ጋር የሪፖርት ምልክት አለው። ብንዘጋው አሁን ሴቭ አታረጉም ይለናል። የስ ብንለው ሪፖርት የሚል እዚህ ጋር እንጨምራለን። ኳየሪ ዋን የሚለውን ለምሳሌ ለአለቃ የሚሰጥ ነው። ለምሳሌ ቦስ ልበለው፣ ምሳሌ ነው። ኦኬ ልበል። ተመልከቱት ሪፖርት ቦስ የሚላለን ማለት ነው። ስለዚህ ወደ 4 የሚጠጉ ነገሮች አሉ። ቴብል ከፈለግን እነዚህን እየነካን እናያለን። ኳየሪ ከፈለግን ኳየሪያችን እዚህ ጋር አለ። ፎርም ደግሞ እዚህ ጋር አለን፣ አዲስ የምንመዘግበው ካለ። ሪፖርት ደግሞ የተዘጋጀ ሪፖርት ይሆንና እንደምታዩት ያለቀለት ፕሪንት ማድረግ ይቻላል። ወይም ፕሪንት ፕሪቪውን ማየት ከፈለጋችሁ ደግሞ ራይት ክሊክ አድርጋችሁ እዚህ ጋር ፕሪንት ፕሪቪው የሚለውን መመልከት ይቻላል። ወይም ፕሪንት ሲሆን ምን ይመስላል የሚለውን እንደዚህ ቼክ ማድረግ ትችላላችሁ። ፖርትሬት የመሳሰለውን ትመርጣላችሁ። ፕሪንት ማድረግ ከፈለጋችሁ ደግሞ እዚህ ጋር መታችሁ ፕሪንተር መርጣችሁለት ፕሪንት ማድረግ ይቻላል ማለት ነው። እዛ ደግሞ ለምሳሌ ሌላ ቀን ከፍታችሁ መጠቀም ከፈለጋችሁ መልሳችሁ ማይክሮሶፍት አክሰስን ትከፍታላችሁ።
ከዛ አሁን ብላንክ ዳታቤዝ ብለን አንጀምርም ማለት ነው። የጀመርነው ስላለ እዚህ ጋር አለ። አዲስ ከፈለጋችሁ ብቻ ነው ክሬት የምታደርጉት። ስለዚህ ስቱደንት ማኔጅመንት ሲስተም ይላል፣ እንከፍተዋለን። ኤዲት ለማድረግ ከዛ ኢኔብል ኮንቴንት ብላችሁ ትፈቅዱለታላችሁ። ከዛ እየመረጣችሁ መስራት ነው። ፎርም መሙላት ከፈለኩኝ አሁን ፎርም የሚለው ጋር እመጣለሁ። ከዛ በኋላ አዲስ ተመዝጋቢም ካለኝ እየመዘገብኩ ሄዳለሁ። ሪፖርቱን ማየት ከፈለኩኝ ደግሞ እዚህ ጋር ክሊክ አድርጌ ሪፖርቱን በድጋሚ ማግኘት ይቻላል። አዳዲስ ኳየሪም ከፈለግን ደግሞ ወይም ደግሞ ኳየሪውን ቼክ ለማድረግ እዚህ ጋር መምጣት ይቻላል። ሌላው ደግሞ ኤዲት ልታደርጉት ከፈለጋችሁ ዲዛይኑን ለምሳሌ ቪው ጋር ትመጡና እዚህ ጋር ከዛ ከላይ ቲም የሚል አለ። የተለያዩ ቲሞች አሉ እንደምታዩቸው የኦፊስ ቲሞች። እነዚህን እየቀያየራችሁ መጠቀም ይቻላል። ለምሳሌ እንደዚህ ብታደርጉት ይቀየራል። ሌላ አይነት ቲም ከፈለጋችሁም እዚህ ጋር መቀየር ይቻላል ማለት ነው። በተጨማሪም እዚህ ጋር ደግሞ እንምጣና ዲዛይን ማድረግ ከፈለጋችሁ ዲዛይን ቪው ትሉታላችሁ። ከዛ ይሄንን ዲዛይን ማድረግ ይቻላል። ማስፋት ማጥበብ ትችላላችሁ። ቦታቸውን መቀየር የመሳሰለውን ነገር ማድረግ ይቻላል። ኮርስ የሚለው ለምሳሌ ወደ መሀል ገባ እንዲል ከፈለኩኝ እንደዚህ ወደ መሀል ላደርገው እችላለሁ። ምሳሌዎች ናቸው እነዚህ። ከዛ አሁን ቪውን ቀይራችሁ ቼክ ማድረግ ይቻላል። እዚህ ጋር እንምጣና ለምሳሌ ሌአውት ቪው ብንለው ኮርስ ወደ መሀል ገፋ ስላደረኩት ገባ ብሎ፣ ሌሎችም ወጣና ገባ የምታደርጓቸው ነገሮች ካሉ እንደዚህ ኤዲት ማድረግ ትችላላችሁ። ስለዚህ አክሰስን ለመጠቀም የሚሆን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይም ሌሎች ቪዲዮዎችን ሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።